ስኬታማ ትውልድ በመቅረጹ ሂደት ላይ ምናቸው የበዛ ተዋናዮች ቢኖሩም የትምህርቱ ዘርፍ የላቀ ድርሻ አለው። ዘርፉ በታሰበው መንገድ እንዲሄድ ከተፈለገ የባለብዙ ወገን ተሳትፎን ይጠይቃል። በዚህ ረገድ የአማራ ክልል ትምህርት ቢሮ ያልተሻገራቸው ችግሮች አሉ። ለመሆኑ ተማሪዎችን በማብቃት ረገድ ክልሉ እየሄደበት ያለው መንገድና እየገጠሙ ያሉ ችግሮች ምንድናቸው የሚለውን ዘጋቢያችን ኤልያስ ፈጠነ መረጃዎችን አሰባስቧል። ተከታትለን እንመለስ። ጤና ይስጥልን። በኢትዮጵያ የስርዓተ ትምህርት ለውጥ ከተተገበረ በኋላ በተለያዩ ዘርፎች ላይ ይህ ለውጥ የራሱን የቻለ አዎንታዊ ሚና እንዲጫወት ታስቦ ስራዎች እየተሰሩበት ነው የሚገኙት። ለመሆኑ በትምህርት ጥራት ዘርፍ ላይ በአማራ ክልል ይህ ተግባር እንዴት እየተመራ ይሆን የሚለውን ጉዳይ ዛሬ በጥቂቱ ለመዳሰስ እንወዳለን። በትምህርት ዘርፍ ላይ ውጤታማ ተማሪዎች እንዲመጡ ከማድረግ ጋር በተያያዘ ከቅድመ አንደኛ ደረጃ ትምህርት ቤት ጀምሮ እስከ ከፍተኛ ትምህርት ተቋም ድረስ ባሉ ሂደቶች ላይ ስኬታማ ስራን መስራት የሚጠይቅ ነው። እናም በአማራ ክልል በዚህ ዘርፍ ምን እየተሰራ ይሆን? የቅድመ አንደኛ ደረጃ ትምህርት ቤት ተማሪዎችን ጉዳይ እናንሳ። በዚህ የትምህርት ዘመን ከ1 ሚሊዮን በላይ የሚሆኑ ተማሪዎችን መዝግቦ ለማካሄድ ወይም ደግሞ ትምህርቱን ለማስኬድ ስራዎች እየተሰሩ ነበር የሚገኙት። አሁን ባለው መረጃ ደግሞ እስከ 900 ሺህ የሚደርሱ ተማሪዎች ትምህርታቸውን እየተከታተሉ ስለመሆናቸው ማንሳት ይቻላል። ለወትሮው ይህ ዘርፍ በግሉ ዘርፍና በከተሞች ብቻ የተወሰነ እንደነበረ ይነገራል። አሁን ግን በገጠራማ ወረዳዎችና እንዲሁም ደግሞ በመንግስት በኩልም ስራዎች እየተሰሩበት ይገኛሉ። በዚህም 750 የሚደርሱ ትምህርት ቤቶች ተገንብተው ስራ በማከናወን ላይ ሲገኙ 688 የሚደርሱ ትምህርት ቤቶች የራሳቸው የሆነ አስተዳደር ማዕቀፍ ተበጅቶላቸው የመማር ማስተማር ስራውን እያከናወኑ ይገኛሉ። 66 የሚሆኑ ትምህርት ቤቶች ደግሞ የውስጥና የውጭ የመጫወቻ ማዕከላትን ጭምር በማዘጋጀት በሰብዕና ግንባታ ማዕከልነትም ጭምር እያገለግሉ የሚገኙ ናቸው። በአማራ ክልል እየተፈጠረ ያለውን የትምህርት ዘርፍ ችግር ለመፍታት የሚደረግ ጥረት ላይ ከግብዓት አቅርቦት ጋር በተያያዘ የክልሉ መንግስት ስራዎችን እየሰራ ነው የሚገኘው። የመጽሐፍ አቅርቦትን ጉዳይ እንመልከት። ባለፉት 3 ዓመታት ያመለጥ ከ2015 እስከ 2017 በነበሩ የትምህርት ዓመታት ውስጥ የክልሉ መንግስት 19.2 ሚሊዮን መጽሐፍትን አትሞ ለተማሪዎቹ ተደራሽ ማድረግ ችሏል። በ2018 የትምህርት ዘመን ደግሞ 3.6 ሚሊዮን መጽሐፍት አትመው ለተማሪዎቹ እንዲደርሱ ማድረግ ተችሏል። ይህ ብቻ አይደለም። ከ30 ሺህ በላይ የሚደርሱ አጋዥ መጽሐፍት ከግልና ከአጋር ድርጅቶች ተሰባስበው ለተማሪዎቹ እንዲደርሱና በትምህርታቸው ላይ ውጤታማ እንዲሆኑ ለማድረግ አጋዥ ተግባራት እየተፈጸሙ ይገኛሉ። በትምህርት ቤቶች ላይ እየተተገበረ የሚገኘው የምገባ ስራ ሌላኛው መልካም ጎን ነው ማለት ይቻላል። የአማራ ክልል መንግስት ከ500 ሚሊዮን ብር በላይ ባጀት በመመደብ በተለያዩ ትምህርት ቤቶች የምገባ ማዕከላት እንዲስፋፉ አድርጓል። ይህ ደግሞ ተማሪዎቹ የትምህርት አቀባበል ላይ ያላቸው ዝንባሌ እንዲያድግ የራሱን የሆነ አስተዋጽኦ እየተጫወተ ነው የሚገኘው። በዚህ ብቻ አልተገደበም። የአማራ ክልል ላይ የሚገኙ ትምህርት ቤቶችን ደረጃ የማሻሻል ስራዎች እየተሰሩ ነው የሚገኙት። ከዚህ ባሻገር ግን አዳሪ ትምህርት ቤቶችን የመገንባት ስራ እየተከናወነ ነው። አሁን ላይ 3 አዳሪ ትምህርት ቤቶች በመገንባት ላይ ሲሆኑ ሰቆጣ፣ ደብረታቦርና ፍኖተ ሰላም ደግሞ እነኚህ ትምህርት ቤቶች ተገንብተው ምናልባትም በሚቀጥለው የትምህርት ዘመን ላይ ያ ማለት በ2019 የትምህርት ዘመን ተማሪዎችን ተቀብለው የመማር ማስተማር ስራ እንዲያከናውኑ ለማድረግ አጋዥ ተግባርን ይፈጽማሉ ተብሎ ይታሰባል። ይህ ብቻ አይደለም። በክልሉ 4 አካባቢዎች 4 ሞዴል ሁለተኛ ደረጃ ትምህርት ቤቶች በፌዴራል መንግስት አማካኝነት እየተገነቡ ይገኛሉ። እነኚህ ፕሮጀክቶች ሲጠናቀቁ ደግሞ ውጤታማ ትውልድን በመፍጠር በሚደረገው ጥረት ላይ የራሱን የሆነ አስተዋጽኦ ያበረክታል ተብሎ ይታሰባል። ከትምህርት ቤት ደረጃዎች ማሻሻል ባሻገር የአማራ ክልል እየተፈተነበት የሚገኘው አንድ ችግር አለ። ይህም የጸጥታ ሁኔታ ነው። የጸጥታ ሁኔታ ደግሞ ከጎዳቸው ዘርፎች መካከል የትምህርቱ ዘርፍ ቀዳሚ ነው ማለት ይቻላል። እናም የባከኑ ጊዜዎችን ሊያሻሽል በሚችል መንገድ ተማሪዎቹ የሚያካካስ የሚችሉበትን ማዕቀፍ ፈጥሮ ስራዎች እየተሰሩ ይገኛሉ። ይህም የአፋጣኝ የስርዓተ ትምህርት ትግበራ በክልሉ የተለያዩ አካባቢዎች እየተተገበረ ሲሆን የማታ እንዲሁም ደግሞ የርቀት አለፍ ሲልም የአዳር የጥናት ፕሮግራም ተዘጋጅተው ተማሪዎቹ ያለፉትን የትምህርት ጊዜያት ሊያካክሱ በሚችሉበት መንገድ ስራዎች በመሰራት ላይ ናቸው። ሌላ ቁጥራዊ መረጃዎችን እናንሳ። በአማራ ክልል የትምህርቱ ዘርፍ ላይ ብዙ ችግሮች እየተነሱ ነው ስንል ቁጥራዊ መረጃዎቹ በማሳያነት የሚጠቀሱ ናቸው። በ2014ና 2015 የትምህርት ዘመን ላይ ወደ 447 ሺህ ተማሪዎች የአገር አቀፍ ፈተና ወስደው ነበረ። 2016ና 2017 ደግሞ ይህ ቁጥር በግማሽ አንሶ ወደ 191 ሺህ አካባቢ የሚደርሱ ተማሪዎች ብቻ ፈተናውን ወስደዋል። የተፈታኞች ቁጥር ማነሱ ብቻ ሳይሆን ወደ ከፍተኛ ትምህርት ተቋማት የሚቀላቀሉ ተማሪዎችም ቁጥር እያነሰ ነው። ላብነት ይህንን መረጃ ነው በ2017 የትምህርት ዘመን ላይ ወደ 94 ሺህ አካባቢ የሚደርሱ ተማሪዎች በአማራ ክልል ፈተናውን ወስደው 11830 ተማሪዎች ብቻ 50 ከመቶና ከዛ በላይ ውጤት አስመዝግበው ወደ ከፍተኛ ትምህርት ተቋም መቀላቀል ችሏል። እነኚህ ቁጥራዊ መረጃዎች ሲደማመሩ
ቢጀመሩ በዘርፉ በርካታ ስራዎችን መስራት እንደሚያስፈልግ ጠቋሚ ይሆናሉ። አሁን በቀጣይነት መሰራት የሚገባቸው ነጥቦችን እናንሳ። በዋናነት በ2018 የትምህርት ዘመን ላይ የዲጂታል ፈተና ስርዓት ይተገበራል መባሉን ተከትሎ ለዛ የመሰረተ ልማት ዝርጋታ የሚሆን ተማሪዎቹ ተረጋግተው ለፈተናው ዝግጁ የሚሆኑበትን ማዕቀፍ መፍጠር ከክልሉ ትምህርት ቢሮ የሚሆን ከክልሉ መንግስት እንዲሁም ደግሞ ከአጋር ተቋማት የሚጠበቅ ተግባር ነው። አንድ ጥያቄ ለርሶ፣ እነኚህ ሁሉ ተግባራት በሚከወኑበት ወቅት እርሶ ኃላፊነትዎትን እንዴት እየተወጡ ይሆን? ጤና ይስጥልን።